ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ቆይታችን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። ወደ ዛሬው ስፖርታዊ መረጃዎቻችን ከማለፋችን በፊት ዋና የሆኑ የዘገባዎቻችን ርዕስ እነግራችኋለን። እንግዲህ ሊቨርፑሎች ሲጠበቅ የነበረውን የአጥቂያቸውን የፍሎሪያን ቨርትዝን ዝውውር ይፋ ስለማድረጋቸው የምናወራችሁ መረጃ አለ። ሊቨርፑሎች አንዳንድ ሊሸጧቸው ያዘጋጇቸው ተጫዋቾች ስለመኖራቸው የምንነግራችሁ ነገር አለ። ስለ ብሪያን እምቡሞ ዝውውር አዲስ ነገር በዩናይትድ ቤት ተሰምቷል። ስለሱም የምናወራችሁ ነገር ይኖራል። ዩናይትዶች ለሽያጭ ያቀረቧቸው ተጫዋቾች እንደማን ናቸው? ምን አዲስ ነገር አለ በሚለው ዙሪያ የምናወራችሁ ነገር አለ። እንግዲህ ውድ አድማጮቻችን ከዜናዎቻችን ጋር አብራችሁ እንድትቆዩ በትህትና እንጠይቃለን። ወደ መጀመሪያዎቹ መረጃዎቻችን ስናልፍ ሊቨርፑልን የምናገኝ ይሆናል። እንግዲህ ሊቨርፑሎች የፍሎሪያን ቨርትዝን ዝውውር እንግዲህ ከባየር ሊቨርኩሰን ኦፊሻል አድርገውታል። እንግዲህ የክለቡና የፕሪሚየር ሊጉ ሪከርድ በሆነ ክፍያ የከፈሉበት ሲሆን ፍሎሪያን ቨርትዝም ከፊርማው በኋላ ከሊቨርፑል ቴሌቪዥን ጋር በነበረው ቃለ መጠይቅ እኔ እዚህ የመጣሁት ፈን ለማድረግ አይደለም፣ በእያንዳንዱ አመት ዋንጫ ለማንሳት ነው ሲል አስተያየቱን ሰጥቷል። በተጨማሪም በፕሪሚየር ሊጉም በድጋሚ ማሳካት እንፈልጋለን፣ በቻምፒዮንስ ሊጉም የተለየ ነገር ማድረግ እንፈልጋለን ሲል ፍሎሪያን ቨርትዝ አስተያየቱን ሰጥቷል። እንግዲህ ፍሎሪያን ቨርትዝ በዓለም ላይ ካሉ 3 ምርጥ ክለቦች መካከል አንዱን መቀላቀል ፈልግ ነበር፣ በእኔ ሀሳብ ሊቨርፑል ከ3ቱ ምርጡ ክለቦች አንዱ ነው በማለት አስተያየቱን ሰጥቷል። ፍሎሪያን ቨርትዝ ከአርኔ ስሎት ጋር ስለነበረው ንግግር ተጠይቆ ይህንን ተናግሯል። እንግዲህ ንግግሮቻችን ሁልጊዜ አሪፍ ነበሩ። በተለይ የመጀመሪያው ንግግራችን በደንብ አስታውሰዋለሁ። ያኔ ቡድኑ እንዴት እንደሚጫወትና እኔ በቡድኑ ውስጥ ስለሚኖረኝ አስተዋጽኦ እንዴት እንደምጫወት እንዴት ፊት አድርጌ ከቡድኑ ጋር እንደምቀጥል አንዳንድ ነገሮችን አውርቶኛል በማለት አስተያየት ሰጥቷል። ፍሎሪያን ቨርትዝ የማንቸስተር ሲቲ እና የባየር ሙኒክን ጥያቄ ውድቅ በማድረግ ነው እንግዲህ ወደ ሊቨርፑል ለመቀላቀል የወሰነው ሲል ፋብሪዚዮ ሮማኖ ዘግቦታል። እሱ እኔ ለቡድኔ የምፈልገው አይነት ተጫዋች ነው በማለት አርኔ ስሎት ነግሮኛል ሲል ፍሎሪያን ቨርትዝ ተናግሯል። ቡድኑን ወደፊት እንዴት እንደማሻሽለውና ከሳምንት እየተጫወትኩኝ በዚህ ቡድን ውስጥ የሚኖረው ሚና ሳስበው ወደ ሊቨርፑል ለመምጣት ወስኛለሁ ሲል ፍሎሪያን ቨርትዝ አስተያየቱን ሰጥቷል ማለት ነው። ከሊቨርፑል ጋር በተያያዘ ዜና እንግዲህ ጃረል ኳረንሳህ የተባለ የሊቨርፑል ተጫዋች እንግዲህ ሊቨርፑልን በመልቀቅ በ48 ሰዓታት ውስጥ ባየር ሊቨርኩሰንን ለመቀላቀል ወስኗል ሲል ፋብሪዚዮ ሮማኖ ዘግቦታል። ባየር ሊቨርኩሰኖች አጠቃላይ ለዝውውሩ አዶንስን ጨምሮ 30 ሚሊዮን ፓውንድ ፓኬጅ አዘጋጅተዋል። ከተጫዋቹም ጋር በግል ስምምነት ጨርሰዋል ሲል ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ከሊቨርፑል ጋር ተያይዞ የወጣው ሌላኛው መረጃ ሊቨርፑሎች ከፍሬድሪኮ ኬዛ ጋር በዚህ ክረምት እንደሚለያዩ አስታውቀዋል ሲል ፋብሪዚዮ ሮማኖ ዘግቦታል። ናፖሊዎች ዳርዊን ኑኔዝን ለማስፈረም ከሊቨርፑል ጋር ንግግር ላይ ናቸው። ንግግሮቹን በሚቀጥለው ሳምንት ይቀጥላሉ ሲል ፋብሪዚዮ ሮማኖ በብሬኪንግ ኒውስ መልክ መረጃውን ይዞት ወጥቷል። ዝውውሩ እስካሁን አድቫንስ ስቴጅ ላይ አልደረሰም። ነገር ግን ናፖሊዎች የመጀመሪያ ዓላማቸው በዚህ ክረምት ሉካኩን ሊያግዝ የሚችል ጥሩ አቅም ያለው አጥቂ ማስፈረም ነው። ከዳርዊን ሌላ ሌሎች አማራጮችንም አላቸው፣ እነሱንም እየተመለከቱ ይገኛሉ ሲል ፋብሪዚዮ ሮማኖ ዘግቦታል። ውድ አድማጮቻችን ሊቨርፑልን የተመለከቱ መረጃዎቻችን እነኚህን ይመስላሉ። በቀጣይ ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎች እናደርሳችኋለን። የፈረንሳዩ ክለብ ሞናኮ የማንቸስተር ዩናይትዱን በረኛ አንድሬ ኦናናን ለማስፈረም ንግግር ላይ ናቸው የሚባለው ዜና እውነት አይደለም ሲል ፋብሪዚዮ ሮማኖ ዘግቦታል። ብሪያን እምቡሞ ከዛ ኤፍ2 ጋር በነበረው ቃለ መጠይቅ የኔ የምንጊዜም የፕሪሚየር ሊጉ ምርጥ ተጫዋች ዋይኒ ሩኒ ነው በማለት አስተያየቱን ሰጥቷል። እንደሚታወቀው ብሪያን እምቡሞ ወደ ዩናይትድ የሚያደርገውን ዝውውር በከፍተኛ ደረጃ የሚፈልገው ሲሆን በብሬንትፎርድ እና በማንቸስተር ዩናይትድ መካከል የሚደረገውም ድርድር እንደቀጠለ ነው። የማንቸስተር ዩናይትዱ ሲኢኦ ኦማር ቤራዳ ለዝውውር ተደራዳሪው ለማት ሃርግሬቭስ የመጨረሻ የሆነውን አጠቃላይ የዝውውር ሂሳብ 62.5 ሚሊዮን ፓውንድ ለብሬንትፎርዶች እንዲያቀርብላቸው ትዕዛዝ የሰጠ ሲሆን ይህንንም የማይቀበሉ ከሆነ ዩናይትዶች ከዝውውሩ እንደሚወጡ አስታውቀዋቸዋል ሲል ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ለብሪያን እምቡሞ 55 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንድ
አጠቃላይ የዝውውሩ ፓኬጅ ወደ 62.5 ሚሊዮን ፓውንድ የሚሆን የዝውውር ሂሳብ ነው ያቀረቡላቸው። እንግዲህ ዩናይትዶች ከዚህ በኋላ ሌላ የዝውውር ሂሳብ አያቀርቡም ሲል ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ማርከስ ራሽፎርድ ባርሴሎና ካልሆነ ሌላን ክለብ የመቀላቀል ፍላጎት እንደሌለው ሙንዶ የተባለው ተነባቢ የስፔን ጋዜጣ ዘግቦታል። ራሽፎርድ በዚህ ክረምት ቅድሚያ የሚሰጠው ባርሳን መቀላቀል ሲሆን ባርሳዎች ኒኮ ዊሊያምስን በማስፈረማቸው ምክንያት ለራሽፎርድ የሚከፍሉት ዩናይትድ የጠየቀውን 40 ሚሊዮን ፓውንድ እንደማይኖራቸው የታወቀ ነው ሲል ፋብሪዚዮ ሮማኖ ዘግቦታል። በተያያዘ ዜና ማርከስ ራሽፎርድ በኢንተር ሚላን፣ በዩቬንቱስ፣ በባየር ሙኒክ እና በባርሳ ክለቦች የሚፈለግ ሲሆን በፕሪሚየር ሊግም በርካታ ክለቦች ራሽፎርድ ላይ ፍላጎት አሳይተዋል። ነገር ግን አንድም ክለብ ለማንቸስተር ዩናይትድ ኦፊሻል የዝውውር ጥያቄ የቀረበ የለም ሲል የኔዘርላንዱ ተነባቢ ጋዜጣ የኢኤስፒኤኑ ጋዜጠኛ ሮብ ዳውሰን ዘግቦታል። እንግዲህ በተያያዘ ዜና ማርከስ ራሽፎርድ በአንድ ኢንተርቪው ላይ ከያሚን ያማል ጋር አብሮ ስለመጫወት ተጠይቆ እንዲህ ሲል ምላሽ ሰጥቷል። አዎ ከያሚን ያማል ጋር ብጫወት ደስ ይለኛል። ማንም ሰው ከምርጥ ተጫዋቾች ጋር መጫወት ይፈልጋል። የሚሆነውን በተስፋ እናያለን። ስለ ያሚን ያማል ብቃት በቃላት ለመናገር ይከብዳል። እሱ አሁን የሚያደርገውን ነገር በ16 እና በ17 ዓመቱ እያደረገ ነው ብሎ ማመን እጅግ በጣም ይከብዳል። እሱ 17 ዓመቱ ነው፣ ነገር ግን በትልቅ ደረጃ እየተጫወተ ይገኛል። እንዲህ አይነት ነገር ከዚህ በፊት አይተን የምናውቅ አይመስለኝም ሲል ለያሚን ያማል ያለውን አድናቆት ማርከስ ራሽፎርድ ተናግሯል። ዘገባውን እንግዲህ ፋብሪዚዮ ሮማኖ አውጥቶታል። እንግዲህ ማርከስ ራሽፎርድ በዚህ ንግግሩ የሚታወቀው እንግዲህ ባርሳ የመግባት ኢንተረስት እንዳለውና ባርሴሎና ለመግባትም ደሞዙን እስከ መቀነስ እንደሚደርስም የተናገረበት ጊዜ አለ። እንግዲህ ማርከስ ራሽፎርድ የባርሳን ዝውውር እጅግ በጣም አጥብቆ ይፈልገዋል። ባርሳን ለመቀላቀል ሲል እንግዲህ ደሞዙንም ቢቀንስ ምንም አይመስለውም። ነገር ግን ሌሎች ክለቦች እሱን የሚፈልጉት ከሆነና ባርሳን የመቀላቀል እድል የማይኖረው ከሆነ ያሚን ማርከስ ራሽፎርድ 5 ሳንቲም ሳይቀንስ ነው ወደ ሌላ ክለብ መዘዋወር የሚፈልገው። ይሄ ነው እንግዲህ ማንቸስተር ዩናይትድ የዚህ ልጅ ዝውውር እንዳይፈጽም ወይም ወደ ሌላ ክለብ እንዳይሸጠው ችግር የሆነበት እንግዲህ ደሞዙ ነው። እንግዲህ በማንቸስተር ዩናይትድ ቤት ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል ጄደን ሳንቾ እና ማርከስ ራሽፎርድ ይገኙበታል። ሁለቱም በሳምንት ከ300,000 ፓውንድ በላይ የሚከፈላቸው ሲሆን እነኚህን ተጫዋቾች አሁን ለመሸጥ ዩናይትድ በጣም ተቸግሯል። ምክንያቱም በሌሎች ክለቦች የደሞዝ ጣሪያ በአንዳንድ ክለቦች ኢቭን በታወቁ የአውሮፓ ክለቦች ውስጥ እንኳን 100,000 ፓውንድ ነው የደሞዝ ጣሪያው። 300,000 ፓውንድ ማለት እጅግ በጣም ውድ ክፍያ ነው። ምናልባት አንዳንድ ክለቦች ለ5 እና ለ6 ተጫዋቾቻቸው ቆራርጠው የሚከፍሉት ብር ነው እንግዲህ ማንቸስተር ዩናይትድ ለአንድ ተጫዋች ብቻ እየከፈለ ያለው። ይሄ ደግሞ የክለቡ አመራር በባለፉት የዝውውር ጊዜያቶችና ክለቡ በባለፉት የማኔጅመንት አካላት ምን ያክል ከፍተኛ ስህተት እንደሰራ የሚያሳይ ነው። እነኚህን ሁለት ልጆች እንግዲህ ብዙ ክለቦች በአውሮፓ ውስጥ ያሉ ክለቦች ቢፈልጓቸውም ነገር ግን ደሞዛቸውን እስካልቀነሱ ድረስ የትኛውም ክለብ አያስፈርማቸውም። ሌላው ከማንቸስተር ዩናይትድ ጋር ተያይዞ የወጣው መረጃ እንግዲህ ጄደን ሳንቾ ከናፖሊ ጋር የተወሰኑ ስምምነቶችን በማድረጉ ምክንያት ከዩቬንቱስ ይልቅ ለናፖሊ ቅድሚያ ይሰጣል ሲል እንግዲህ ታማኙ የጣሊያኑ ዘጋቢ ጆዋን ሉካ ዲማርዚዮ ዘግቦታል። በሴስክ ፋብሪጋዝ የሚመራው ኮሞ የሚባለው ክለብ እንግዲህ የአንቶኒ ሳንቶስ ፈላጊ ሆኖ ብቅ ብሏል። እንግዲህ አንቶኒ ሳንቶስ ለሪያል ቤትስ ቅድሚያ ይሰጣል። እስካሁን በሪያል ቤትስ እና በማንቸስተር ዩናይትድ መካከል ምንም የተደረገ ስምምነት የለም ሲል ፋብሪዚዮ ሮማኖ ዘግቦታል። የማንቸስተር ዩናይትዱ ሌጀንድ ተጫዋች ሪዮ ፈርዲናንድ ከማንቸስተር ዩናይትድ ቲቪ ከኤምዩ ቲቪ ጋር በነበረው ቃለ መጠይቅ እንዲህ ሲል አስተያየቱን ሰጥቷል። ክርስቲያኖ ሮናልዶ ያደረገውን ነገር ሃላንድ ወይም ያሚን ያማል ወይም ቪኒ ወይም ኤምባፔ አላደረጉትም ሲል አስተያየቱን ሰጥቷል። በተያያዘ ዜና ጆሹዋ ዘርኪዚ ከኤምዩ ቲቪ ጋር በነበረው ቃለ መጠይቅ የኔ ተወዳጅ የስፖርት ሰው ክርስቲያኖ ሮናልዶ ነው ሲል ተናግሯል። ሊብሮን ጄምስም ከክርስቲያኖ ሮናልዶ ጋር አብሮ የሚቀመጥ ነው ሲል አስተያየቱን ሰጥቷል። እንግዲህ እንደሚታወቀው ከ2 ሳምንት በፊት ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር የኔሽንስ ሊግ ሻምፒዮን መሆኑ የሚታወቅ ነው። እንግዲህ በ40 ዓመቱ ወደ 53.53 ኪሎ ሜትር ከበር እንዳደረገ በኔሽንስ ሊግ ጨዋታዎች ላይ ፋብሪዚዮ ሮማኖ ይህንን መረጃ ይዞት ወጥቷል። እንግዲህ ማንቸስተር ዩናይትዶች ከዝውውር ጋር በተያያዘ ለሽያጭ ያቀረቧቸው ወደ 4-5 ተጫዋቾች አሏቸው።
አሌሃንድሮ ጋርናቾ በቀጥታ በሩበን አሞሪም ክለብ እንዲፈልግ ተነግሮታል። ጄደን ሳንቾ እና ማርከስ ራሽፎርድ እንግዲህ በሩበን አሞሪም እቅድ ውስጥ የሉም፣ እንዲሸጡ ተነግሯቸዋል። ለክለቡ ኃላፊዎች እንግዲህ ይሄንን ነገር አሰልጣኙ አስታውቋል። ሌላ ደግሞ ራስመስ ሆይሉንድንም እንዲሸጡለት፣ አንቶኒ ሳንቶስንም እንዲሸጡለት እነኚህ 5 ልጆች ከሩበን አሞሪም ያጫወት መንገድና ፍልስፍና ጋር የማይሄዱና ሩበን አሞሪም የማይፈልጋቸው ተጫዋቾች ናቸው። ነገር ግን ማንቸስተር ዩናይትዶች ለነኚህ ተጫዋቾች ገዢ መፈለግ በጣም ከብዶታል። የተወሰኑት እንግዲህ ደሞዛቸው በጣም ከፍተኛ ስለሆነ ያንን ደሞዛቸውን ከፍሎ ሊያስፈርማቸው የሚችላቸው ክለብ በማጣታቸው ነው። የተወሰኑ ተጫዋቾች ደግሞ ማርኬት ላይ አሁን ወቅታዊ ካላቸው ብቃት አንጻር ብዙም ተፈላጊነት የላቸውም። እንግዲህ ማንቸስተር ዩናይትዶች ባለፉት 10 ዓመታት ከድህረ ፈርጉሰን በኋላ እንግዲህ እጅግ በጣም አሰልቺ የሆነ ዝውውር የሚፈጽም ክለብ ነው። በዛም ላይ ደግሞ ተጫዋቾችን በውድ ዋጋ ገዝቶ እንግዲህ በርካሽ ዋጋ በመሸጥ የሚታወቅ ክለብ ሆኗል። ዩናይትድ ባለፉት 10 ዓመታት አትርፎ የሸጠው ተጫዋች የለም። እጅግ በጣም የማኔጅመንቱ አያያዝ ክለቡን የያዘበት መንገድ እጅግ በጣም የወረደ ነው። እንግዲህ ሲቲዎችና ሊቨርፑሎችን ስትመለከቱ ተጫዋቾቻቸውን በውድ ዋጋ በመሸጥ ይታወቃሉ። ኢቭን የፕሪሚየር ሊግ ዴቢዩት እንኳን የሌላቸውን ተጫዋቾች በ20 እና በ30 ሚሊዮን ፓውንድ ሲሸጡ፣ ማንቸስተር ዩናይትድ ግን በፕሪሚየር ሊጉ ላይ በደንብ ያጫወታቸውን ትልቅ ልምድ ያካበቱ ተጫዋቾችን እንኳን በ15 እና በ20 ሚሊዮን ፓውንድ ለመሸጥ እጅግ በጣም እየተቸገረ ነው። ይሄ ደግሞ የሚያሳየው የክለቡ ማኔጅመንት የሚመሩ ሰዎች ቢዝነስ በደንብ መስራት እንደማይችሉ ነው የሚያሳየው። እንግዲህ ማንቸስተር ዩናይትዶች አሁን እንደ ጄደን ሳንቾ እንደ ማርከስ ራሽፎርድ አይነት ያሉ አቅም ያላቸውን ተጫዋቾች እንኳን ገበያ ላይ አግባብቶ ለመሸጥ እየተቸገረ ነው። እንደነ ራስመስ ሆይሉንድ፣ እንደነ አሌሃንድሮ ጋርናቾ፣ እንደነ አንቶኒ ሳንቶስ የመሳሰሉ ስታር የሆኑ ተጫዋቾችን ማንቸስተር ዩናይትዶች መሸጥ ፈልገው እንኳን ገበያ ላይ ገዢ በማጣት እስካሁን ልጆቹ በክለብ ውስጥ ይገኛሉ። እንግዲህ ይሄ የሚያሳየው የክለቡ ማኔጅመንት የሚሰራው ስራ ልክ የሊቨርፑልና የሲቲ ማኔጅመንቶች እንደሚሰሩት አይነት ስራ አይደለም። የሲቲና የሊቨርፑል ማኔጅመንቶች እንግዲህ በቢዝነስ ላይ በጣም የታወቁ ናቸው። በጣም ጠንካራ አቋም አላቸው። የፕሪሚየር ሊግ ዴቢዩት ያላረጉ ተጫዋቾችን፣ ቤንች ላይ የሚቀመጡ ተጫዋቾችን እንኳን በ30 እና በ40 ሚሊዮን ፓውንድ አስማምተው ይሸጣሉ። ክለቦቹ ቢዝነስ ይችላሉ። ግን ዩናይትድ ጋር ስትመጡ ደግሞ እንዲህ አይነት ነገር አታዩም። በተወሰነ መንገድ ደግሞ አርሰናል ጋር እንደዚህ አይነት ድክመት ታያላችሁ። እንግዲህ አርሰናሎች የቤንጃሚን ሴስኮን ዝውውር መጨረስ አቅቷቸው ይኸው የዝውውር ቀናቶች እየተገፉ ይገኛሉ። እንግዲህ በሁለቱ ክለቦችና በማንቸስተር ዩናይትድና በአርሰናል መካከል ውስጥ ያለው ችግር በሊቨርፑልና በሲቲ ቤት አታስተውሉትም። እንግዲህ ሊቨርፑሎችና ሲቲዎች ዝውውር ማድረግ ሲፈልጉ ቀደም ብለው ይጨርሳሉ። አሁን ላይ ባለው እንኳን መረጃ መሰረት ሊቨርፑሎች 3 ተጫዋች ጨርሰዋል። 3 ተጫዋች አስፈርመዋል። ሚሎስ ኬርኪዝን ከቦርንማውዝ አስፈርመዋል። ፍሎሪያን ቨርትዝን ከባየር ሊቨርኩሰን አስፈርመዋል። እንዲሁም ጄሬሚ ፍሪምፖንግን ከባየር ሙኒክ በጊዜ አስፈርመዋል። ክፍተቶቻቸውን በቶሎ ነው የሞሉት። እነኚህን ልጆች አሁን ወደ ፕሪሲዝን በመውሰድ ከቡድኑ ጋር በደንብ እንዲዋሃዱ ያደርጓቸዋል። ማንቸስተር ሲቲዎችን በአንጻሩ ወደ 4 የሚጠጉ ተጫዋቾችን አስፈርመዋል። እንግዲህ እነ ሪያን ቼርኪ ከሊዮን ፈርመዋል። እነ ቲያኒ ዌንደርስ ከኤሲ ሚላን ፈርመዋል። ሌሎች ተጫዋቾቻቸውንም የገዟቸውንም ተጫዋቾች በቶሎ በማስፈረም እንግዲህ በፕሪሲዝን ከቡድኑ ጋር ለማዋሃድ እንግዲህ ቶሎ ቢዝነሳቸውን ሰርተው ጨርሰዋል። እንዲህ አይነት የአሰራር ቅልጥፍና በማንቸስተር ዩናይትድ እና በአርሰናል ቤት አታዩም እና የአርሰናል እና የማንቸስተር ዩናይትድ የዝውውር ፕሮግራም እንግዲህ በብዙ እየተተቸ ይገኛል። በትላልቅ ፐንዲቶች ሳይቀር እየተተቸ ይገኛል። አሁንም ዩናይትዶች እና አርሰናሎች የሚፈልጓቸውን ተጫዋቾች 4-5 ተጫዋቾች በጊዜ አስፈርመው ፕሪሲዝን ከቡድኑ ጋር አዋሃደው ለሚቀጥለው ዓመት የማይዘጋጁ ከሆነ የሚቀጥለው ዓመት የፕሪሚየር ሊጉ እንግዲህ ፉክክር በሲቲ እና በሊቨርፑል መካከል ይሆናል ተብሎ ነው የሚጠበቀው። ግን በአንጻሩ ከማንቸስተር ዩናይትድ ይልቅ ደግሞ አርሰናል የተሻለ ነው። አርሰናል ተገንብቶ ያለቀ ቡድን ነው። አንድ ቦታ ብቻ ነው ክፍተቱ። ሁነኛ ጨራሽ አጥቂ ብቻ የሚፈልግ ክለብ ነው። ማንቸስተር ዩናይትድ ደግሞ እንደምታዩት ሪቢውልድ የሚፈልግ ክለብ ነው። እንደ አዲስ መገንባት የሚፈልግ ክለብ ነው። እንግዲህ ማንቸስተር ዩናይትዶች በቶሎ ቢዝነሳቸውን ሰርተው የሚሸጧቸውን ተጫዋቾች በቶሎ ሸጠው ከተሸጡ ተጫዋቾች የተገኘውን ገቢ ደግሞ መልሰው ሪኢንቨስት አድርገው አዳዲስ ልጆችን ለአሰልጣኙ ፍልስፍና የሚስማሙ ልጆችን በመግዛት በቶሎ ቢዝነሳቸውን አጠናክረው እንግዲህ ወደ ፕሪሲዝን የማይሄዱ ከሆነና ልጆቹን ከፕሪሲዝን ጋር የማያላምዷቸው ከሆነ
ለሩበን አሞሪም የመጪዎቹ የፕሪሚየር ሊግ ጨዋታዎች እጅግ በጣም ከባድ ነው የሚሆኑት። እንግዲህ ሩበን አሞሪም ከሚያደርጋቸው 5 የፕሪሚየር ሊግ ጨዋታዎች መካከል 3ቱ ከትልልቆቹ ቡድኖች ጋር የሚያደርጋቸው ናቸው። የመጀመሪያውን ጨዋታ ከአርሰናል ያደርጋል፣ ሁለተኛ ጨዋታውን ከፉላም ያደርጋል፣ ሶስተኛ ጨዋታውን ከበርንሌይ ጋር ያደርጋል፣ አራተኛ ጨዋታውን ከሲቲ ጋር፣ አምስተኛ ጨዋታውን ከቼልሲ ጋር ያደርጋል። እንግዲህ የሩበን አሞሪሙ ማንቸስተር ዩናይትድ ከነኚህ ጨዋታዎች ምን ያክል ነጥብ ይሰበስባል የሚለው ነገር የሚወሰነው ክረምት ላይ በሚፈጽሟቸው ግዢዎችና በሚሰሩት ቢዝነስ ነው፣ ቡድኑን በሚያዘጋጁበት መንገድ ነው። ያለበለዚያ የመጀመሪያዎቹ 5 ጨዋታዎች እጅግ በጣም ለሩበን አሞሪም ፈታኝ ናቸው። እንግዲህ ቴዲ ሼሪንጋም ትናንትና በአንድ የቴሌቪዥን ጣቢያ ላይ በሰጠው አስተያየት እንግዲህ ሩበን አሞሪም የፕሪሚየር ሊጉ በተጀመረ በተወሰኑ ጨዋታዎች ውስጥ ቀድሞ በፕሪሚየር ሊግ የሚሰናበት አሰልጣኝ ይሆናል ሲል እንግዲህ አስተያየቱን ሰጥቷል። እንግዲህ የማንቸስተር ዩናይትድ ኃላፊዎችም የክለቡን የዝውውር ሁኔታ እየመሩበት ያለበትን መንገድ እጅግ በጣም ተችቷል። በዚህ ሁኔታ እንግዲህ ማንቸስተር ዩናይትዶች አንድም ተጫዋች ሳያስፈርሙ ወደ ፕሪሚየር ሊጉ የሚሄዱ ከሆነ ክለቡ በሚቀጥለው ዓመት እጅግ በጣም አስቸጋሪ ሲዝን እንደሚያሳልፍ ቴዲ ሼሪንጋም አስተያየቱን ሰጥቷል። እንግዲህ ውድ አድማጮቻችን ለዛሬ የነበሩ ስፖርታዊ መረጃዎቻችን እነኝን ይመስላሉ። በሚቀጥሉት ቀናት እንግዲህ የተሻሉ አዳዲስ ስፖርታዊ መረጃዎች በሚኖሩበት ሰዓት ወደ እናንተ ብናደርስ ይሆናል። ከዜናዎቻችን ጋር አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።